የቶታል ዲፕሪቪቲ ጉዳይ ከካልቪኒዝም አንጻር ሲነሳ ከፕሪዲስቲኔሽኑ ጋርም አብሮ የሚመጣ ነገር ነው ማለት ነው። ፕሪዲስቲንድ የሆኑት ናቸው፣ ዊላቸው ሕያው ሊሆን የሚችለው ሌላው እንደሞተ ነው የሚቀጥለው የሚል አይነት ሀሳብ ስላላቸው ማለት ነው። ሶ እሱ ላይ ነው ብዙ ክሪቲሲዝሞች የሚነሱት እሱ ላይ ነው። አፍተር ኦል ግን ስቲል ጸጋው እነዛን ሰዎች ዊላቸውን የሚያስነሳላቸው ሰዎች ራሳቸው ግን ሮቦት አይደሉም። ያ ኢንቴሌክቹዋል አሴንታቸው ቀጥታ ከዛ ጸጋ ጋር አብሮ ደግሞ ከዛ በኋላ መስራት መቻል አለበት የሚለውን ነገር በኋላ ያነሳሉ። እሱም ሕያው ከሆነ በኋላ ማለት ነው። ሶ ያለው ልዩነት እዚህ ጋር ነው። ልዩነቱን ሁል ጊዜ በቃ ጀስት ይሄ አንድ አድርጎ መርጅ አድርጎ ለመሄድ ብዙ አያስኬድም እሱ አይደል እሱ አያስኬድም። ስለዚህ ካልቪኒስቶች በምን አይነት መንገድ ነው ሪፎርምድ ካምፕ ውስጥ ያሉ ሰዎች በምን አይነት መንገድ ነው የሚያብራሩት? እስከ የት ድረስ አብረናቸው እንሄዳለን? የቱ ጋር ነው ልዩነት የሚኖረው? ያ ልዩነትስ ቤተክርስቲያን ከሚባለው ጥላ ውስጥ ያስወጣል አያስወጣም የሚለውን ነገር አብረን እናየዋለን ማለት ነው። ሶ በዛ መንገድ ነው እንትን የሚያደርጉት ማለት ነው። አፍተር ኦል ቦንዴጅ ኦፍ ዘ ዊል ሲሉም ተመሳሳይ ነገር ነው። ቤት ቦንዴጅ ኦፍ ዘ ዊል አክቹሊ ሉተር ቦንዴጅ ኦፍ ዘ ዊል ብሎ ሲያስቀምጥ ሲምፕሊ እያለ ያለው ነገር ይሄ ፈቃድ የምንለው ነገር እኛ ጋር ያለ ፈቃድ የምንለው ነገር ኦልሬዲ በቃ በኃጢአት የተያዘ ነው፣ በኃጢአት የታሰረ ነው። ስለዚህ በየትኛውም አይነት መልኩ በምንም አይነት ሁኔታ እግዚአብሔርን እኛ በራሳችን መምረጥ አንችልም። እሱ ራሱ አስቀድሞ ካልመረጠን በስተቀር እኛ ራሳችን መምረጥ አንችልም። መጀመሪያ እግዚአብሔር ከሱ ጋር ያንን ቀጥሎ ያለውን ህይወት እንድንኖር መጀመሪያ እግዚአብሔር ያንን የታሰረውን ዊላችንን መጀመሪያ መስበር መቻል አለበት። ነገር ግን ያ ፈቃዳችን በራሱ ሄዶ እንትን ማድረግ አይችልም። ሉተር ሲያስቀምጥ ቦንዴጅ ኦፍ ዘ ዊልን በዛ መንገድ ነው የሚያስቀምጠው። ካልቪኒዝሙና ሉተራኒዝሙ ላይ ብዙ ማልሄድበት ትልቁ ምክንያት ያው አሁን እነሱ ዲስከስ እያደረጉት ስለሆነ ከነሱ በኋላ ይሻለናል ለኛ አይመስላችሁም? ትራዲሽን የሚያወሩ ሰዎች ቢቀድሙ ጥሩ ነው ብዬ ነው። እሺ ቃልዬ ከታች ቆርጠሽ ላኪላቸው ጠይቂልኝ ያለች ነው። አንዳንድ ቁጥርም የሚጽፉ አሉ። ጥያቄ ትቀበላለህ? ዘሚካኤል ይታልቋል። አንዴ ዘሚካኤል ይግባና መጀመሪያ ሄድክበት እኮ ትላለች ልጅ። እሺ ማርክ ታረ ከዚህ በላይ ቤት ደስ ባለኝ፣ ግን ባለ ትራዲሽኖች ቢያወጡ ወይ ቅድም አንድ ነገር ስትናገር ነበር። ሁላችንም ሰላም ብያቸዋለሁ። በጌታ ሰላም። ቅድም ስለ ጸጋ ብቻ ተሚ አንዴ ይቅርታ። እሺ ዘሚካኤል ና ግባ። ዘሚካኤል ግባ። ስቢያ ያለው ና ግባ። ግባ። ያንተንም ትነግረናለህ። እስቲ ና ግባ። እሺ ቆርጠሽ ላኪላቸው። ምንድን ነው የጠየቀች? ታሚ ከቤቲ በኋላ ትቀጥላለህ። እሷ ስለጀመረች ቆርጠሽ ላኪላቸው። ምንድን ነው የጠየቀችው? እሺ የእሷን ላንብብና ሌሎቹን በተራ በተራ ይጠይቃሉ። አንደኛ አንዴ አሁንም ላስቆምሽ በቃ አንተና ደዳች። እሺ አይ እዚህ ጋር አንድ ኮሜንት አይቼ ነው ቢኒ ይመስለኛል ካልቪን የበለጠ በአምላክ ላይ የተደገፈና ለአምላክ ትህትና ያለው ነው። አርሜኒያን እኔ ነኝ ያለ ይህ ፈቃድ አይሆንም ነው የሚሉት። ትዕቢት ነው። ማን ያለ ማን ስልጣን ሰጠ እንዲህ እንድትል? ቢኒ ማን አንተ? ኧረ ተው እባካችሁ ተው፣ ልብ ይኖራችሁ። ማን አሁን አርሜኒያስ እንደዚህ እንደሚል እንዴት ነው እሺ ያወቀው? ራሱ እርግጠኛ ነኝ የአርሜኒያስን ነገር ሀተታ የሰሩ ሰዎችን በቃ አላነበብካቸውም ማለት ነው። አርሜኒያስ አሁን ያልከውን አይልም። ለወደፊት ሌላም ቦታ ሄደ እንዳትሰናከል። ቤት ይቀጥያ። እሺ አዎ ሊዱ የሚገቡ አሉ። 3 ልጆችን ማስገብቻለሁ። ተራ በተራ ደግሞ እናስገባቸዋለን። አሁን የኮሜንቱን ብቻ የዓለምን ልጠይቅና ዓለም ነች አይ ቲንክ ቆርጠሽ ላኪላቸዋ ይመስለኛል። ጥያቄ አንደኛ ቃል ይሰማል? እሺ አንደኛ ሰው የሚድነው በራሱ ፍቃድ ነው ወይንስ እግዚአብሔር አስቀድሞ በጸጋው ልባቸውን ስለከፈተ ነው ይላል አንደኛው። ሁለተኛው ደግሞ እምነት የሚመጣው በሰዎች ነፃ ፍቃድ ነው ወይ? ሁለት ጥያቄ ነው። የመጀመሪያውን እኮ መልሻለሁ
አዎ ግን ያው ተደጋጋሚ ስለምጠይቅ ዩቲዩብ ላይ ስላለ እንትን ያርጉት ይመልከቱት። ይልቅ ዓለም ለጠየቀችው ጥያቄ እነሱ ጋር ሰው የሚድነው ከጸጋ በፊት ነው ወይስ ከጸጋ በኋላ ነው? ኦርቶዶክስ መልሱ እስቲ። የምትድኑት ከጸጋ በፊት ነው ከጸጋ በኋላ ነው? ጸጋ ከመቀበላችሁ በፊት ወይስ ጸጋ ከተቀበላችሁ በኋላ? ባይዘው ይህን ጥያቄ ባገኛችሁበት ቦታ ሁሉ ጠይቁት። የሚድኑት ጸጋ ከመቀበላቸው በፊት ከሆነ ችግር ነው። የሚድኑት ጸጋ ከተቀበሉ በኋላ ከሆነ ግን በቃ እዛ ጋር ያበቃል። ጸጋ ብቻን መቃወም አይችልም ብዬ አስባለሁ። ለማንኛውም ዲቤቶቹ አሁን በሚሄዱበት መንገድ ይሄዱና እናየዋለን ቀጥሎ ማለት ነው። እምነት የሚመጣው በነፃ ፈቃድ ነው በፈቃድ ነው በፈቃድ አይደለም ምናምን የሚል ሐሳብ። እምነት ከፈቃድ ጋር ኦልሬዲ እሺ ይሰማል። ስልክ እየገባብኝ ይሰማል። እሺ አንዴ እሺ እምነት ስለ እምነት ስናወራ ስለ አክት ኦፍ ፌዝ ነው ስለ ኦብጀክት ኦፍ ፌዝ ነው የምናወራው? ስለምን ነው የምናወራው? ኦብጀክት ኦፍ ፌዝ ወደኛ የሚመጣው ፔንቴኮስታሉን ትራዲሽን በጣም እንትን የተጫናቸው አብያተ ክርስቲያናት ላይ ይሄ አልታር ኮል ያልኳችሁ ማለት ነው። አልታር ያልኳችሁ ቃሉ ከተሰበከ በኋላ ቃሉ ያገኛቸውን ሰዎች ይጠራሉ። ምን ብለው ይጠራሉ? ጌታን የምትቀበሉ ይባላል። ያ ጸጋ ኦሬዲ አግኝቶታል ያንን። ስለዚህ ያ ግሬስ ያገኘው ህዝብ እንዴት አድርጎ ነው ለዛ ነገር ምላሽ የሚሰጠው ለጥሪው ምላሽ የሚሰጠው የሚለውን ነገር በዛ መንገድ ይታያል። ይሄ አልታር ኮል ብለው ይጠሩታል። ጌታን የምትቀበሉ ይባላል መጨረሻ ላይ ማለት ነው። ስለ እምነት ሲወራ ስለ አክት ኦፍ ፌዝ ነው የሚወራው? ስለ ኦብጀክት ኦፍ ፌዝ ነው የሚወራው? ስለምንድን ነው የሚወራው የሚለው ነገር በጣም ወሳኝ። ኦብጀክት ኦፍ ፌዝ ኦልሬዲ በእኛ ፈቃድ የሚመጣ ነገር አይደለም ማለት እሱ በእኛ ፈቃድ የሚመጣ ነገር አለ። አክት ኦፍ ፌዝ ራሱስ አክት ኦፍ ፌዝ የሚመጣው በእግዚአብሔር ጸጋ ነው። አለቀ። ይሄንን ነው እኮ እና ዮሐንስ አፈወርቅም አስቀምጠውታል። አክት ኦፍ ፌዝ የሚመጣው ራሱ በእግዚአብሔር ጸጋ ነው። ለምንድን ነው እንደዛ የምትለው እንዴ? ይሄ ሁለተኛ ጴጥሮስ ላይ ራሱ እንዴ ከኛ ጋር የተካከለ እምነትን ላገኙ ብሎ ማለት የተቀበሉ በቃ ያን እምነት ያገኙ ሰዎች ሼርድ ፌዝ ተብሎ ይጠራል እሱ። ስለዚህ ስለ አክት ኦፍ ፌዝ የምናወራ ከሆነ በእግዚአብሔር ጸጋ የሚሆን ነገር ነው። አለቀ። ስለዚህ በዛ መንገድ ነው የምንረዳው። ከፈቃድ ጋር ምናምን አለ ፖይንቱ ከዛ ጋር አለ። በእግዚአብሔር ጸጋ የሚመጣ ከመሆኑ ጋር የተያያዘ ነው። ለምንድን ነው እቺ ጸጋ የምትባለው ነገር ጥያቄ የሆነችው ሲባል ጸጋው እንዴት ነው በህይወታችን ኦፕት የሚያደርገው? ሶሪ ቴክኒካል ነገር አወራው። ይቅርታ በጣም ንጋቱ አሰፋ ሼርድ ፌዝ ሲባል ሐዋርያቱ እነሱ ያመኑትን እምነት ሌሎቹም አምነዋል ማለት ነው። እሺ ከባድ ነገር አይደለም። ሌላ ተርም እዚህ ኢምፕሎይ አድርጌ ደግሞ አስቡት። በሱ ደግሞ ጦርና ጋሻ ስንማዘዝና ሼርድ ፌዝ ስንል ኦሬዲ ሐዋርያቱ ያገኙትን እምነት እነዚህም አግኝተዋል ማለት ነው። ያንኑ ተመሳሳይ ሐዋርያት የነበራቸውን እምነት የጴጥሮስ ተደራሲያን አግኝተውታል ማለት ነው። አለቀ እሱ ማለት ነው። እሺ ንጋት ደንግጬ ነው። እሺ ከዛ በተረፈ ግን ጀስት ኦርቶዶክሳውያን ጸጋ የተቀበላችሁት ከመዳናችሁ በፊት ነው ወይስ ከዳናችሁ በኋላ ነው? ምክንያቱም በዛ ውስጥ እኛም ደግሞ ጥያቄ ስንጠይቅ ሊመለስልን ስለሚገባ ማለት ነው። ጸጋን የተቀበላችሁት ከመዳናችሁ በፊት ከሆነ ከመዳናችሁ በፊት እንዴት ተቀበላችሁት? ጸጋው እንዴት ተቀበላችሁት? ከመዳናችሁ በፊት በእምነት ልትሉኝ ትችላላችሁ። ሰው ግን እኮ ባመነበት ቅጽበት አይድንም ብላችሁ ነው አላላችሁንም እንዴ? አላላችሁንም? እንደዛ ባመነበት ቅጽበት አይድንም፣ ሳይጠመቅ በተአምር አይድንም ብላችሁናል። አረ ጭራሽ ምን ብላችሁናል? ሰው የሚጠመቀው በምንድን ነው? ሰው የሚያምነው ለምንድን ነው ሲባል አረ ለመጠመቅ ነው ብላችሁናል። ሰው ከመጠመቁ በፊት አይድንም ብላችሁናል። ስለዚህ ባመነበት ሰዓት ባመነበት ቅጽበት ሰውየው ካልዳነ ስለዚህ ጸጋውን በእምነት ተቀብለናል ማለት ብዙ እንትን የሚያደርግ ነገር አይደለም። ብዙ የሚያስኬድ ነገር አይሆንም ማለት ነው። ሳትድኑ በጥምቀት ጸጋውን የምትቀበሉ ከሆነ በጥምቀት የተቀበላችሁ ጸጋ ከሆነ እያዳናችሁ ያለው ጸጋ ብቻ ለምን ትቃወማላችሁ ታዲያ? ሕፃኑን ይኸው በጥምቀት ጸጋ ሰጣችሁት እኮ አለቀ። ይሄ ሰውዬ ይሄ ሕፃን ልጅ ሲጠመቅ ከድቀታ ባህሪ ድኗል
ከድቀተ ባህሪ ሲጠመቅ ከዳነ ያው የሚያድነውን ጸጋ ሳያምን ተቀብሏል እኮ አለቀ እኮ። እናንተ አሁን 90 ምናምን ፐርሰንቶቹ 99 ነጥብ ምናምን ፐርሰንቶቹ ሳትፈልጉ ነው የዳናችሁት። ተገዳችሁ ነው እንደ ዳናችሁት። ተው እንጂ። ለማንኛውም እዛም ቤት እሳት አለ ነው ነገሩ። ይህን ነገር በስፋት እንደው ቢመልሱልን አሪፍ ነው ብዬ አስባለሁ። ኦርቶዶክስ ከበቡ ቤቲ አንቺ አስተናግጂ እስቲ እነማን እንደሆኑ ያሉት አሁን አላውቅም። ዓለም ዩቲዩብ ላይ ተመልከች እሺ። መልሱ አይ በቃ ተዋት። የዓለም ተመልሰዋል ተደጋጋሚ። አይ ቲንክ አሁን እንትና ነው ናቲ ከኔ በላይ ያለው እሱ። ቀጥሎ ዩዊል ኔቨር ወክ ነው ምናምን ሙሉ ስሙ ዩዊል ኔቨር ወክ አንደኛ ናቲ ነው። ሰላም ናችሁ? የኔ ጥያቄ ናት እንዴት ነህ? እግዚአብሔር ይመስገን። ሰላም ነክ? እግዚአብሔር ይመስገን። ናቲ ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ ጥያቄ እንዳትደግም እሺ። ልዩ ጥያቄ ካለ እንቀበለው። እሺ የኔ ጥያቄ መጽሐፍ ቅዱስ ብቻ የሚለው አስተምህሮ ላይ ነው እና ጥያቄ ጭራሽ የምወደው ርዕስ ላይ ነው የመጣው። ዌልካም። እሺ እሺ ጥያቄ ምንድነው መሰለህ? መጀመሪያ ትምህርቱን ከተረዳሁትኝ ልክ ከሆነ መጽሐፍ ቅዱስ ብቻ የሚለው አስተምህሮ መጽሐፍ ቅዱስ ለድህነት መጽሐፍ ቅዱስ ለድህነት በሚሆኑት ትምህርቶቹ ግልጽ ነው እና ደግሞ ያ ግልጽ የሆነውን ትምህርት ማግኘት እንችላለን። እና ሌላ ደግሞ ከዛው ትምህርት ውስጥ የተረዳሁት ነገር ምንድነው መጽሐፍ ቅዱስ ደግሞ ብቸኛ የማይሳሳተው፣ ብቸኛ ሲባል ሌሎች ነገሮች ሁሉም ሊሳሳቱ ይችላሉ፣ ግን ብቸኛ የማይሳሳተው መጽሐፍ ቅዱስ ነው። እና መጽሐፍ ቅዱስ የማይሳሳትም ስንል ደግሞ ቴክስቱን ሳይሆን እያልን ያለነው ቴክስት ያው ከኮፒ የሆነ የወርዲንግ ስህተት ምናምን ሊኖርበት ስለሚችል አይሳሳትም እያለን ያለነው ትምህርቱን ነው። እና ያ ትምህርትም ግልጽ ነው፣ ሰዎች ሊረዱት ይችላሉ ነው። የኔ ጥያቄ ደግሞ ምንድነው መሰለ፣ መጽሐፍ ቅዱስን አንድ ሰው አንብቦ የተረዳው ትምህርት ከዛ ከመጽሐፍ ቅዱስ ውስጥ የተረዳው ትምህርት ትክክለኛ ይሁን አይሁን የሚያውቅበት ይሄ እንዴት ነው የተለየ ፓራዳይም ያስፈልገዋል። ለምሳሌ 1 ሲደመር 1 2 መሆኑን ለማወቅ ማትስ የሚባል ፓራዳይም እንዳለ ሁሉ መጽሐፍ ቅዱስ ውስጥም ያለን ትምህርት ለማወቅ ወይንም ከመጽሐፍ ቅዱስ ውስጥ ይሄ ትምህርት አለ ብለን ስናወጣ ያ ትምህርት እውነት ነው አይደለም የሚለውን ለማወቅ ለመጽሐፍ ቅዱስም ፓራዳይም ያስፈልገዋል። እና ያ ፓራዳይም ለእናንተ ምንድን ነው? እና ደግሞ ለምሳሌ ለእኔ ቤተክርስቲያን ነው ኦርቶዶክስ ስለሆንኩኝ መጽሐፍ ቅዱስን ትምህርቴን ከመጽሐፍ ቅዱስ ውስጥ የማገኘውን ትምህርት ይሄ እንዴት ነው ትክክል የመጽሐፍ ቅዱስ ትምህርት ነው ወይንም አይደለም የምልበት ፓራዳይም ለእኔ ቤተክርስቲያን ነው። ለእናንተ ግን እንዴት ነው? በምን አይነት ፓራዳይም ነው ከመጽሐፍ ቅዱስ ውስጥ የምታገኙትን ትምህርት ይሄ ትክክል ነው ይሄ ትክክል አይደለም የምትሉት ነው? የመጀመሪያው አሪፍ ጥያቄ። የመጀመሪያው ኮሜንት ላይ ተመለሰ መንፈስ ቅዱስ ነው። ግን ሁሉም ሰው መንፈስ ቅዱስ ተናገረኝ ብሎ የፈለገውን ሊፈታ ይችላል። የመጀመሪያው የመንፈስ ቅዱስ አብሮት ነው። በቃ ፕሮቴስታንት ቴዎሎጂ ላይ አንድ የምትመለከተው ነገር የመንፈስ ቅዱስ አብሮትን ነው። ከእንትን አንፃር ማለት ነው፣ ከመጽሐፍ ቅዱስና አፈታት አንፃር የምትመለከተው ማለት ነው። ግን የመንፈስ ቅዱስ አብሮት ሲባል ከሱ ጋር ግን አብረው የሚመጡ ነገሮች አሉ። ፓራዳይሞቻችን ምንድን ናቸው? መጀመሪያው እሱ። ሁለተኛው ነገር ግን ከእንትን አንፃር አሁን አንተ ቤተክርስቲያን ፓራዳይሜን ስትል ፕሮቴስታንቲዝሙ ከዚህ የተለየ ብዙ እንትን የለውም። አይሰማም እንዴ ጋይስ? ከታች ያላችሁ፣ ከላይ ሳይሆን ከታች ጻፉልኝ። ከታች ያላችሁ አይሰማም? ታዲያ ምንድነው? እሺ ፓራዳይማችን ብዙ ይለያያል ብዬ አላስብም። ናቱ ብዙ አይለያይም። ለኛም ቤተክርስቲያን ፓራዳይማችን ናት። ትራዲሽን ፓራዳይማችን ነው። ለምሳሌ ከመጽሐፍ ቅዱስ በኋላ እኛ አፖስቶሊክ ፋደርስን እንሰማቸዋለን፣ በደንብ ነው የምንሰማቸው። ቀጥሎ ካውንስሎችን በደንብ ነው የምንሰማቸው፣ ኢኩሜኒካል ካውንስሎችን። ቀጥሎ ፓትሪስቲክ ስኮላሮችን በጣም ነው የምንሰማቸው ምናምን። ስለዚህ እኛም ያ ፓራዳይም አለን፣ ያ ሪፈረንስ አለን። የምናስተምረው ነገር፣ የምንማረው ነገር፣ የምናወራው ነገር
ሪሊ እኛ ምን ብቻ ያመነው ነው ወይስ ከኛ በፊት ያለ ሰው ያመነው ሰው አለ የሚለውን ነገር አብረን እናየዋለን። ስለዚህ ሶላ ስክሪፕቹራን ስናነሳ እነዚህን ፓራዳይሞች ይዘን ነው የምናነሳው። እነዛ ፓራዳይሞች ግን የሚሳሳቱበት እድል አላቸው ወይስ የላቸውም ነው። ለምሳሌ ካውንስሎች ይሳሳታሉ ስንል ስለ ባለስልጣንነት ስለሆነ ኢንፋሊቢሊቲ ስለ እንትን ስለሆነ ኦልሬዲ ስለ አውቶሪቲ ስለሆነ ማለት ነው። ስለዚህ እነዛ ባለስልጣናት ግን አሁን እንሰማቸዋለን ያልኩ ባለስልጣናት ግን ሊሳሳቱ ይችላሉ ወይስ አይችሉም ነው ጉዳዩ። አረ ሊሳሳቱ ይችላሉ። አባቶች ሊሳሳቱ ይችላሉ። አዎ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 12 እና 13 ላይ ያለውን ሐሳብ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይልና ቀጥሎ ዮሐንስ ምን ይላል? እነሱም ከእግዚአብሔር ፈቃድ ተወለዱ እንጂ ከስጋና ከደም ፈቃድ አልተወለዱም ወይም ከወንድ ፈቃድ አልተወለዱም ይላል። ጥያቄውን ስለጠየቀው ኦፍላይን ነው ግን እንትን ላድርገው ከቻለ አስገቡት። ኦኬ እየሰማ እንደሆነ ቆጥሬ እንትን ልበል ዝም ከምል ማለት ነው። ስለዚህ ከወንድ ፈቃድ አልተወለዱም ይላል። ይሄን ከወንድ ፈቃድ አልተወለዱም የሚለውን የቤተ ክርስቲያን አንዳንድ የቤተ ክርስቲያን አባቶች ለክርስቶስ ነው የሚውለው ይላሉ። ኢየሱስ ከወንድ ላለመወለዱ የሚያሳይ ነው ብለው አስቀምጠውታል። ይሄን መቀበል አለባችሁ። መቀበል አይኖርባችሁም ማለት ያ ክፍል ጭራሽ ስለ ኢየሱስ የሚናገር አይደለም። ስለዚህ እነዚህ አባቶች ስተዋል። ስለዚህ አባቶች ሊሳሳቱ ይችላሉ። በደንብ ነው የሚሳሳቱ። መጽሐፍ ቅዱስ ሲነበብ እነዚህ አባቶች ኢንዲቪጁዋሊ ሊሳሳቱ ይችላሉ። አለቀ። ሊሳሳቱ የሚችሉ ተሰብስበው የማይሳሳት አንድ የሆነ ፓራዳይም ሊፈጥሩ የሚችሉበት ምንም አይነት ሎጂካል ሪዝኒንግ የለም። ፖይንታችን እሱ ነው። ሁለተኛ ቤተክርስቲያን ልትሳሳት ትችላለች። አዎ ለምሳሌ እናቱ ወንድማችን ኦርቶዶክስ ነኝ ብሏል። ኦሪየንታል ኦርቶዶክስ የኢትዮጵያ ኦርቶዶክስ እንደሆነ ቆጥሬ ለምሳሌ እሱ ቤተክርስቲያን አይከን ቬነሬሽን ላይ ተሳስታለች፣ ኢንቮኬሽን ላይ ተሳስታለች። ለምንድን ነው ተሳስታለች? መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ሊያሳየን አይችልም። ጭራሽ አጌንስት ነው። ስለዚህ አዎ ቤተክርስቲያን ሊሳሳት ይችላል። አረ እንደውም አይ ቆይ እሱን እኮ ማስረዳት አይችልም ኮመን ግራውንድ ላይ አልቆምክም እኮ ምናምን ብሎ ሲምፕሊ የሆነ የሎጂክ ህግ ምናምን ተከትሎ ሰው ሊሞግት ቢሞክር እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክ ቤተክርስቲያንን ተሳስታለች ትላለች አትልም? አይ ትላለች። እሺ ቤተክርስቲያን አይደለችም ትላለች አትልም? አይ ቤተክርስቲያንማ ናት ነው የምትለው። የተሳሳተች ቤተክርስቲያን ነው። ተሳስታለች ግን ቤተክርስቲያን ናት። አዎ ስለዚህ ቤተክርስቲያን ልትሳሳት ትችላለች ባይ ኔቸር። ካቶሊክ ተሳስታለች ብላ የምትናገር ኦርቶዶክስ ቤተክርስቲያን እሷ ላለመሳሳቷ ልታቀርብ የምትችለው ምንም አይነት ጀስቲፊኬሽን የለም። እህትህ ትሳሳታለች፣ አንተ አትሳሳትም። ጀስቲፊኬሽን ትረስት ሚ ብሮ ጀስት ትረስት ሚ በቃ ኦኬ። ስለዚህ ቤተክርስቲያን ልትሳሳት አትችልም የሚለው ነገርም እዛ ላይ ተረት ነው። የመጨረሻው ነገር ሶስተኛው ካውንስሎች ሊሳሳቱ ይችላሉ። አዎ ተሳስተው የግድ መታየት የለባቸውም ሊሳሳቱ ይችላሉ ለማለት። ለምሳሌ ሰባተኛው ካውንስል ተሳስቷል። አሁንም ለምን? በታሪክ የሌለ ነገር ነው ያጸደቀው። አይከን ቬነሬሽን በታሪክ የሌለ ነገር ነው ያጸደቀው። ስለዚህ ካውንስሎች ሊሳሳቱ ይችላሉ። እንዴ የኒቂያው ጉባኤ ተሳስቷል? አይ አልተሳሳተም እኮ ይኸው ኢንፋሊብል አገኘን። ኢንፋሊብል አይደለም ያገኘነው፣ ካውንስል በባህሪው ሊሳሳት ይችላል። ያልተሳሳተ ካውንስል ከተገኘ እሱ ኢነራንት ነው እንጂ የሚባለው ኢንፋሊብል አይባልም። አሁን ይሄን ላብራራላችሁ ምን ማለት እንደሆነ። ኢነራንት የሚባለው ነገር የመጀመሪያው አክቹአሊ የሆነ ነገር ሲሰራ ያልተሳሳተ ማለት ነው። ኦኬ ኢንፋሊብል ስንል ከጅምሩ ከባህሪው መሳሳት የሌለበት ማለት ነው። ለምሳሌ አንድ ተማሪ ከመቶ መቶ አመጣ። ይህን ተማሪ ኢንፋሊብል ነው የምትሉት ወይስ ምንድን ነው የምትሉት? በዛ ኮርስ ላይ ኢነራንት ነው። ፊዚክስ 100 አምጥቶ እንግሊዘኛ ምናምን አማርኛ ምናምን 90 ሊያመጣ ይችላል። ሌላኛውን 30 ሊያመጣ ይችል ይሆናል አናውቅም። ስለዚህ ልጁ ምንድነው? ኢነራንት ነው። በምን? በዚህ ኮርስ ኢነራንት ነው። አልተሳሳተም በዚህ ኮርስ። ያ ማለት ግን ሊሳሳት አይችልም ማለት አይደለም። ስለዚህ ኢንፋሊብል የሆነ ነገር ሁልጊዜም ኢነራንት መሆን አለበት። መጽሐፍ ቅዱስ ኢንፋሊብል ነው፣ ስለዚህ ኢነራንት ነው። ኢነራንት የሆነ ነገር ግን ሁልጊዜ ኢንፋሊብል ነው ማለት አይደለም። የሆነ ሰዓት ሳትሳሳቱ ልትገኙ ትችላላችሁ። ካውንስሎች ያልተሳሳቱበት ጊዜ አለ። ያ ማለት ካውንስል አይሳሳትም ማለት አይደለም። ይህንን ደግሞ ከሰባተኛው ካውንስል አውቀናል። ኬስ ክሎዝ። ለምሳሌ አረ ካውንስል እንዴት ይሳሳታል ትላለህ? አሁንም እኮ ኮመን ግራውንድ የለህም ቢባል እሺ ወንድማችን ኦሪየንታል ኦርቶዶክስ የኬልቄዶን ጉባኤ ተሳስቷል ወይስ አልተሳሳተም? አይ እሱማ ተሳስቷል። እና በምን አፈ ነው ካውንስል ሊሳሳት አይችልም የምትለው? ኦኬ ስለዚህ ምንድነው የምታደርጉት? ቼሪ ፒክ አድርጋችሁ እናንተ ሊሳሳቱ አይችሉም ብላችሁ የምታስቧቸውን የእኛን አይደንቲቲ ይቀርጻሉ ብላችሁ የምታስቧቸውን ነገሮች ፒክ አድርጋችሁ በዚህ ጉዳይ ላይ አንሳሳትም ማለት ነው። አንድ የሚያስቀኝ ነገር ልንገራችሁ። እኔ የሀገር ፍቅር የለህም እንዳትሉኝ እሺ። እሺ እንደዛ እንዳትሉኝ። እንደውም ከሀገሬ መውጣት ብዙ አልፈልግም ነበርና እንደዛ እንዳታስቡት። ግን
ስለ ኢትዮጵያ ለምለምነት የሚዘፈኑ ዘፈኖች አሉ አይደል? እንግዲህ ምሳሌው ጋይስ ኦርቶዶክሳውያን ወገኖችን እንትን እንዳያረጋችሁ ፌን እንዳያረጋችሁ፣ ግን ኢትዮጵያ በቃ ለምለሙ ሀገሬ ምድሬ ምናምን በጣም ያኮራኛል ምናምን በጣም በቃ ምናምን በጣም ብዙ አዎ፣ በጣም ኔቸር በጣም እኛን እንትን አርጋናለች፣ በጣም እድለኛ አርጋናለች፣ ላኪ አርጋናለች። ፀሐይ ያለበት ጊዜ ምናምን ምናምን ለምለም ቦታዎች አሉን፣ ውሃ እንደ ልብ ነው አይደል? የቧንቧ አላልኩም፣ እሺ የምድሩን ነው። ኤኒዌይስ እሱ በቃ እሺ፣ ለምለሙ ሀገሬ ምናምን ምናምን። እሺ ስዊዘርላንድ ሄደ ሰው እሺ ምን ያርግ? አሁን ሊዱ እሺ፣ አሁን ብትጠየቅ ስለ ለምለም ሀገራት ብትጠየቅ ሊዱ የሚሰጣቸው ምላሾች ምንድን ናቸው? ምን አድርገውታል ማለት ነው? ዘፋኞቹ ሪሌቲቭ አድርገውታል ማለት ነው። ሪሌቲቭ አድርገውታል። ለምለሙ ሀገር የሚሉት የሆነ ለምለም መርጠው ነው እንጂ በረሃ መላጣ ጫካ ተጨፍጭፎ ምናምን መላጣ የሆነ ቦታ ላይ በረሃ የሆነ እሱን ሳያሳዩአቸው ማለት ነው። በቃ አዲስ አበባ ውቧ ከተማ በጣም አሁን እየተሰራ ያለ ስራ አለ፣ እግዚአብሔር ይመስገናል። አሪፍ ስራ አለ፣ እንዳታጋጩኝ። በጣም አሪፍ ስራ አለ። አት ሴም ታይም ደግሞ በጣም የመጨረሻ ድሆች የሚኖሩበት ቦታ ደግሞ አለ። የሆነ ሰው አዲስ አበባ እቺን ትመስላለች ብሎ ለምለሙን የሰለጠነ የሚመስለውን ቦታ ብቻ ቀርጾ እቹት አዲስ አበባ ቢል ይሄ ሰውዬ እንትን አይደለም አይደለ? ፌር አይደለም። ቼሪ ፒክ አድርጓል፣ የሆነ ነገር ቼሪ ፒክ አድርጓል። ልክ እንደዛው ነው እያደረገው ያሉት ማለት ነው። ወገኖቻችን እሱን ነው የሚያደርጉት። ለምን ቤተክርስቲያን ልትሳሳት አትችልም? አዎ ልትሳሳት የማትችለው የነሱ ናት እንጂ ካቶሊክ ግን ትሳሳታለች። ለምን ሲባል ዩኒቨርሳል አይደለችም። ኧረ እባክህ አንተ ነው ያልከው። እነሱም እኔ ዩኒቨርሳል ነኝ ይሏል። ጀስቲፊኬሽን ምንድነው? ከነሱ የሚለይ ነገር ለማምጣት በትምህርት የተለኝ ይሆናል። ይሄው ኮንቨርሴሽን ላይ እንደምትወድቅ አሳየሃል። ይሄው ኢንቮኬሽን ላይ እንደምትወድቅ አሳየሃል። ኦኬ። ስለዚህ ቤተክርስቲያን ልትሳሳት አትችልም ልትል አትችልም ነው ባጭሩ። ካውንስል ሊሳሳት አትችልም ልትል አትችልም። መርጠ እነዚህ ናቸው የማይሳሳቱ ካላልከኝ በስተቀር ባይ ኔቸር ግን ሊሳሳቱ የሚችሉ ናቸው። ለምን የሚሳሳቱ ሰዎችን ግን እነሱንስ እንደ ፓራዳይም እንጠቀማቸዋለን? አዎ። እንዴት ነው እንደ ፓራዳይም የምንጠቀማቸው? እንደ ፓራዳይም የምንጠቀማቸው እኛ ከመነሳታችን በፊት እኛ መጽሐፉን ከማንበባችን በፊት ይሄን መጽሐፍ ያነበበዋሉ። ኢቭን በእናት ቋንቋ ያነበበዋሉ። እነ ሄሬኒዮስ እነ ጀስቲን ማርቲር አሉ። ሄሬኒዮስ ባይ ዘ ወይ ጽሁፉ ላቲን ነው ይባላል አስቀድሞ። ግን ደግሞ እነ ጀስቲን ማርቲር አሉ እና አርጌንስ አሉ፣ ሌሎች አባቶች አሉ። መጽሐፉን ራሱ በእናት ቋንቋ አንብበው ራሱ እና አርጌንስ ራሱ የተሳሳቱባቸው ቦታዎች አሉ። ባይ ዘ ወይ ክሪስቶሎጂ በጭራሽ ለኦንቶሎጂካል ክሪስቶሎጂ የማታቀርቡት አይነት ሰው በጣም የምወደው በዛ ዘመን ቢኖር በቃ የሱ ተማሪ በሆንኩ የምለው አይነት ሰው ነው። ግን ደግሞ አነዘ ክርስቶስ ብሮስኪ ከኤልቄዶን ከኤፌሶኑ በብዙ ቁጥር የሚበልጡ እንደሆኑ የተሰበሰቡት ታውቃለህ? ቄልቄዶን ላይ እናንተ አልፈልግም ብለህ ስለወጣ እሱ ዩኒቨርሳል አይደለም ልትለኝ ነው? ተው። ኤኒዌይስ ግን ሶ ፓራዳይሞቻችን ናቸው። ከኛ በፊት መጽሐፉን አንብበውታል፣ ግን ሊሳሳቱ ይችላሉ። የማይሳሳቱባቸው ቦታዎች ላይ ግን ያልተሳሳቱባቸው ቦታዎች ላይ ግን እነዛን ሰዎች ኦፍ ኮርስ እንቀበላቸዋለን። ሶ ያንን በምን ታውቃለህ ሲባል ለምሳሌ ኢነራንት የሆነ አንድ ስቴትመንት አለ። ኢነራንት የሆነ ስቴትመንት ማለት ነው። ያ ኢነራንት የሆነ ስቴትመንት ነጋ ሚት ያ ኢነራንት የሆነ ስቴትመንት ያ ኢነራንት የሆነ ስቴትመንት ግን ኢንፋሊብል ነው እያልን አይደለም። ስቴትመንትን ኢንፋሊብል አንልም። ስቴትመንቱን የተናገረውን አካል ነው ኢንፋሊብል የምንለው እንጂ። ሶ ኢነራንት የሆነ ስቴትመንቱ ምንድነው ስትሉ ለምሳሌ አፖስትልስ ክሪድ አለ። አፖስትልስ ክሪድ ላይ ከመጽሐፍ ቅዱስ ጋር የማይስማማ ነገር አታገኙም። ለምሳሌ ይኸው ከመጽሐፍ ቅዱስ ጋር የማይስማማ ነገር አታገኙም። አፖስትልስ ክሪድን የሚያምን አንድ ቤተክርስቲያን ነው ወይስ አይደለም? ፋስት የሆነ መልስ ቤተክርስቲያን ነው የሚል። እሺ አፖስትልስ ክሪድ ላይ ያለውን አምኜ እኔ ከአንተ ጋር በመልከታ ስላልተገናኙ ቤተክርስቲያን አይደለሁም ልትለኝ ነው? አይደለም። ግን ተሳስተሃል ትለኛለህ። አዎ። ስለዚህ በቃ እዛ ጋር እንለያያለን ማለት ነው። አንተ እንዳልተሳሳት ጀስቲፊኬሽን ማምጣት አትችልም። ሰው እነዚህ ነገሮች ላይ በጥልቀት ልንሄድባቸው እንችላለን። ኦሬዲ ጥያቄው ስለተነሳ ነው በደስታ የመለስኩት። ሶ ካውንስሎች ቤተክርስቲያን አይሳሳቱም ምናምን የምትሉ ሰዎች ያው ገብታችሁ አሁንም እንትን ማድረግ ትችላላችሁ።
የለም። እሺ የለም። ይሰማል ናት ተመልሰሃል? የመለስኩትን አይሰማም? ሰምተሃል ብዬ አስባለሁ። መቼም አታስደግመኝም ብዬ አምናለሁ። አንዴ ይቅርታ። አነዘ ክርስቶስ ና ግባ እስቲ ና እባክህ ግባ። አይ ይኸው ሙሉን ልኬልሃለሁ። አንዴ ቆይ ናት። አነዘ ክርስቶስ ና ግባ። ከታች ሆናችሁ የምትጽፉ በጣም ጀግናዎች ለማገቡትሽ ወይ ግቡ ወይ አታውሽ። እሺ አሁን ቀጥል ናት። ሰምቻለሁ። አላስገባ ብሎኝ ነው ምን እንደሆነ አላውቅም። ኤኒዌይስ ኔትወርክ በጣም ነው የሚሽከረከረው ብሮስኪ። አሁንም አይሰማም? አይ አሁን ይሰማል። ቅድም ኧረ ለዛ ነው ያልገባኸው ልልህ ፈልጌ ነው። ኦኬ እሺ በቃሽ። ለማንኛውም ጥያቄ ከምን አንጻር ነው መሰለህ ስጠይቅህ የነበረው ለምሳሌ በፓራዳይም ደረጃ ማለት ነው ቤተ ክርስቲያን አትሳሳትም ብዬ ስለማምን በቤተ ክርስቲያን በኩል ትምህርቴን የምመዝን ከሆነ እኔ ትምህርቴ ልክ ነው ልክ አይደለም ብላ ቤተ ክርስቲያን ልትነግረኝ ትችላለች ካላት ትምህርት አንጻር ማለት ነው። ግን ቤተ ክርስቲያን ትሳሳታለች ወይንም ልትሳሳት ትችላለች እያልን ትምህርታችንን በእሷ በኩል እንዴት ነው ልንለካው የምንችለው ወይንም በእሷ በኩል እንዴት ነው ልንመዝነው የምንችለው ነው። ይሄ እንዴት ነው እንደማይሳሳት እርግጠኛ አሁን ለምሳሌ የሆነ ሚዛን ቢኖረን እና ሚዛኑ ሊሳሳት እየቻለ ከሆነ ላው ላይ እየለካንበት ያለ ነው እንዴት ነው ትክክለኛ ነገር እናገኛለን ብለን መጠበቅ አይኖርብንም ማለት ነው። ስለዚህ ለምሳሌ አንተ ቤተክርስቲያን ትሳሳታለች፣ ካውንስሎች ይሳሳታሉ፣ ይሄ የአባቶች ኮንሰንሰስም ሊሳሳት ይችላል እያልክ በእነሱ ትምህርትህን የምትመዝን ከሆነ ግን የመዘንከው ትምህርት እንዴት ነው ልክ ነው ብለህ መናገር የምትችለው ነው የኔ ጥያቄ ነበረው። ከዛ አንጻር ነው እየጠየኩ የነበረው እና ደግሞ ይሄ ከመንፈስ ቅዱስ አንጻር ያልከው መጀመሪያ ላይ ማለት ነው እሱም ደግሞ እኔ አሁን ግራ የሚገባኝ ነገር ብዙ ጊዜ በእናንተ በኩል በደንብ ያለም እሳቤ ነው። ብዙ ሰው ይላል ሰው መጽሐፍ ቅዱስን ሲያነብ መንፈስ ቅዱስ ይመራዋል ወይንም ደግሞ በመንፈስ ቅዱስ አጋዥነት ላይ ነው የሚሆነው የሚል እሳቤ ማለት ነው። ሀሳቡ ትክክል አይደለም ወይንም ይሄ እንዴት ነው መጥፎ ሀሳብ ነው ሳይሆን ግን ደግሞ አንድን ሰው ይሄ እንዴት ነው መጽሐፍ የሚያነብን ሰው መንፈስ ቅዱስ ይመራዋል እያልን ግን ይሄ እንዴት አሁን ስንት አይነት ክርስቲያኖች ነው ያሉት ወይንም ደግሞ ስንቶቻችን ምን ያህል የተለያየ እምነት ነው ያለን በመጽሐፍ ቅዱስ ላይ ይሄ ፕራክቲካል የሆነውን ነገር ስናይ ማለት ነው። በቲዮሪ ደረጃ ልናስቀምጠው እንችላለን። ለምሳሌ በቲዮሪ ደረጃ መጽሐፍ ቅዱስ በትምህርቶቹ ግልጽ ስለሆነ መጽሐፍ ቅዱስን አንብበን ግልጽ የሆነውን ትምህርት ማግኘት እንችላለን ብለን ማስቀመጥ እንችላለን። ግን በፕራክቲስ ደረጃ ሁሉም የተለያየ ቪው እና ሁሉም የተለያየ እምነት የሚኖረው ከሆነና ያንን የተለያየ ቪው እና ያንን የተለያየ እምነት አንዱን ትክክል ነህ አንዱን ትክክል አይደለም የምንልበት ፓራዳይም ከሌለን ወይንም ደግሞ ያ ፓራዳይም በራሱ ሊሳሳት የሚችል ሆኖ ለመመዘን የሚያስቸግር ከሆነ ነው ይሄ እንዴት ነው መንፈስ ቅዱስ እየረዳን ነው ያነበብነው ራሱ ልንል የምንችለው ወይ ደግሞ መንፈስ ቅዱስ እየረዳን አንብበነውም የተለያየ ቪው ሊኖረን ይችላል። ስለዚህ የእርሱ መርዳት ማን ጋር እንዳለና እንደሌለ ልናውቅ አንችልም ወደሚል ኮንክሉዥን ያደርሰናል ማለት ነው። ሐሳቤን ከተረዳው ከዛ አንጻር እንድትመልስልኝ ነበር። እሺ የመጀመሪያው ከመንፈስ ቅዱስ አንጻር ያነሳው በዚህ ዘመን ብቻ ሳይሆን አባቶችም በመንፈስ ቅዱስ ነው የሚመሩት ብለህ ታምናለህ በእርግጠኝነት። ግን የተለያየ አተረጓጎም የሰጡባቸው ቦታዎች አሉ። መንፈስ ቅዱስ ስላልመራቸው ነው የተለያየ ሲሰጡ የግል ሀሳባቸው ነው የሚል ሀሳብ ብዙ ጊዜ ሲነሳ ያለው እነሱ የግል ሀሳቤ ብለው የሰጧቸው ነገሮች ግን አይደሉም እነዛ ነገሮች። ስለዚህ አባቶች የተለያየ ነገር ያነሱት የተለያየ ትርጓሜ የነበረው ኢቭን በኢስትና በዌስት ሁለት የተለያዩ የአተረጓጎም ስልቶች የነበሩት መንፈስ ቅዱስ ስላልመራቸው ነው። ነገር ግን የመንፈስ ቅዱስ አብሮትና ምሪት የምንለው ነገር ሁሉን ነገር አይደንቲካል በሆነ መልኩ እንድንረዳ ያስችለናል እያልን ሳይሆን ነገር ግን እውነታውን እንዳንስት ወይም ደግሞ በክርስቶስ የሚገኝን ድህነት ያንን በተመለከተ የምንማረውን ነገር ትምህርተ እግዚአብሔር ላይ ያለው ነገር ድነት ጋር ስለሚገናኝ ከነሱ ጋር ያለውን ነገር እንዳንስት ያደርገናል ነው ፖይንቱ እሱ ነው። ስለ ትምህርተ መንፈስ ቅዱስ ብዙውን ጊዜ ሲነሳ አብሮ የሚነሳ ነገር ስለሆነ ማለት ነው። ስለዚህ አባቶች የፈለገ ኢንተርፕሪቴሽን ላይ የተለያዩ ቢሆኑ በመንፈስ ቅዱስ
አልተመሩም እንደማንለው ሁሉ የተለያየ ኢንተርፕሪቴሽን መኖሩ እና የተለያየ ትራዲሽን መኖሩ በመንፈስ ቅዱስ ያልተመራ አካል አለ አያስብልም። በመንፈስ ቅዱስ ያልተመራ አካል መኖሩን የምታረጋግጠው ከቃሉ ውጭ የሆነ ነገር ሲያስተምር። ከፓራዳይም አንጻር ያነሳው ነገር አለ። እኔ ቀድመህ ስትናገር ምን አልክ? እናት እኔ ቤተክርስቲያን አትሳሳትም ብዬ ስለማምን አልክ። ነገር ግን እሱ ላይ ነው ስህተት የሆነው። ኦኬ፣ በመጀመሪያ ደረጃ በማይሳሳት መለኪያ ከመጽሐፍ ቅዱስ ውጪ ባለ በማይሳሳት መለኪያ ትምህርትህን ለካ ብሎ የተናገረ ምንም አይነት አባትም የለም። በመጀመሪያ ደረጃ እነ ቄሎ ዘኢየሩሳሌም ስታያቸው ጭራሽ ኢቭን ተራ የሆነ አንዲት ነገር ከመጽሐፍ ቅዱስ ውጪ ብናገር እንዳትቀበሉኝ ነው ያሉት። which means የእነዚህ ነገሮች መለኪያ መጽሐፉ ነው እንጂ እነሱ ዞሮ መጽሐፉ ላይ ያለውን ነገር ሊለኩ አይችሉም። አንተ ያለህን እምነት መጨረሻ ላይ የሚለካልህ ማን ነው? መጽሐፉ። ያ ማለት ግን እነሱ እንደ ባለስልጣን ነብይ ቤተክርስቲያን ምናምን የሚነግሩን ነገር አትቀበልም ማለት ነው? አይ ትቀበላለህ። ግን አሁን ትልቁ ችግር ያለው አትሳሳትም ብዬ ስለማምን ብለህ ያስቀመጥከው ፖይንት ኦኬ አትሳሳትም ብዬ ስለማመን ብለህ ያስቀመጥከው ፖይንት ላይ ግን ኃይለኛ ችግር አለ። ለምን ሲባል አትሳሳትም ብለህ ማመን ማረጋገጫ የለውም። ቤተክርስቲያን ልትሳሳት አትችልም የሚል ማረጋገጫ ስለሌለው ማለት ነው። ኦኬ እንደዛ የሚል ማረጋገጫ የለህም። ስለዚህ ፓራዳይምህን ሊሳሳቱ የሚችሉ ባለስልጣናት ላይ ኦሬዲ ፓራዳይምህን እነሱ ላይ ማስደገፍ ትችላለህ። የመጨረሻ መደገፊያዎች ግን አይደሉም። የመጨረሻ መደገፊያ መጽሐፍ ቅዱስ ነው የሚሆነው እንጂ እነሱ አይሆኑም የሚባልበት ምክንያት እሱ ለምን ሲባል ቤተክርስቲያኔ ልትሳሳት አትችልም አልክ እንጂ ቤተክርስቲያን ግን የሳተችባቸው ቦታዎች አሉ። ለምሳሌ አንዱ አይከን ቬነሬሽን ነው። ቅድም ነግሬሃለሁ። ለምሳሌ አንዱ አይከን ቬነሬሽን በቤተክርስቲያናችሁ ትምህርት መሰረት አይከን ቬነሬሽንን ያላመነ ሰው እንደናንተ ቤተክርስቲያን አካልም አይቆጠርም። ለምን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት የሚለው መጽሐፋችሁ ላይ አስቀምጣችሁታል። ኦኬ ኢቭን ከእህት አብያተ ክርስቲያናት ጋር አንድነት ያስፈልጋል የሚል ሐሳብ ቢነሳ እንኳን የቤተክርስቲያናችን እስከ ጥግ የተቃወሙት ነገር ነው አንዳንድ አባቶች። ኦኬ ስለዚህ ቤተክርስቲያንን ሪሊ ተሳስታ የምናገኝባት ቦታ አለ ማለት ነው። የሚያከራክር ነገር የለውም። ሌላው ቤተክርስቲያን አትሳሳትም ስትል ምንድነው እያልክ ያለው የሚለው ደግሞ ሌላ ጉዳይ ነው። ተቋርጧል ይላል ናቲ። ይሰማል አይሰማም? ጋይስ ከታች ያላችሁ እሺ፣ አሁን አይሰማም? አይ እናንተ ሳትሆኑ ታች ይሰማል። አይ እናንተን አለም ታች ነው። አሁን መጥቷል እያሉት ነው። መጥቷል እያሉት ነው። እሺ ስለዚህ ቤተክርስቲያን አትሳሳትም የሚለው ነገር አንደኛ መጽሐፍ ቅዱሳዊ ድጋፍ የለውም፣ ሁለተኛ ፓትሪስቲክ ድጋፍ የለውም፣ ሶስተኛ ነገር ደግሞ ተሳስታ እናያታለን። መጽሐፍ ቅዱስም ላይ እዚህም ተሳስታ እናያታለን። ከዛ ሎካል ቸርች ነች እንጂ ዩኒቨርሳል ቸርቿማ አትሳሳትም ይባላል። ግን ደግሞ እዚሁ ደግሞ አሁን እናንተ ጋር ወንድሞቻችሁ መካከልም እሱም ልዩነቱ አለ። ሎካል ቸርች የሚባል ነገር የለም። ኢትዮጵያዋ ራሷ ሎካል ያላችኋትም አትሳሳትም የሚሉ ሰዎችም አሉ። አይ እሷ ልትሳሳት ትችላለች የሚሉ ሰዎችም አሉ። ይሄ ምን ያሳያል ሲባል ልትሳሳት አትችልም የተባለችው ቤተክርስቲያን ራሷ የትኛዋ ናት የሚለው ነገር ላይ ገና ስምምነት ላይ እንዳልተደረሰ ያሳያል። ስለዚህ በዛ ምክንያት ቤተክርስቲያን ልትሳሳት አትችልም የሚለው ትምህርት ትክክል አይሆንም። ያ ትክክል ካልሆነ ብቸኛው መደገፊያ የሚሆነው መጽሐፍ ቅዱስ ነው ናት። ስለዚህ አይ ቤተክርስቲያን ልትሳሳት አትችልም ብዬ እኔ ስናገር ግን ማስረጃ አለኝ ካልክ እሱ ላይ ማውራቱ ነው የሚሻለው ማለት ነው እንጂ ልትሳሳት እንደምትችል በጣም ብዙ ነገር ማሳየት እንችላለን ማለት ነው። ቲቱ ዲቤት ትፈልጊያለሽ? አልፈልግም ብለሻል ማለት ነው። እሺ ናቱ ይሰማል? እሺ አዎ ይሰማል። ቴንክ ዩ። ግን እስኪ አደላስት የሆነ ፖይንት አድሬስ አድርግልኝ፣ በዛውም በኤግዛምፕል እንዲሆን ማለት ነው። ለምሳሌ የኔንም ቪው እነግርሃለሁ ቤተክርስቲያናት ትሳሳታለች ከሚለው አንጻር። ለምሳሌ ይሄ ፋይናል መመዘኛችን የመጨረሻው መመዘኛችን መጽሐፍ ቅዱስ ነው እና ትምህርቶችን የምንመዝንበት ማለት ነው። ለምሳሌ ካነሳኸው ውስጥ ለምሳሌ ይሄ አይከን ቬነሬሽን ወይንም ደግሞ ወደ ኦብጀክት ወይንም ይሄ እንደ ፍሮም ታይፕ ቱ ፕሮቶታይፕ ምናምን እየተባለ ብቻ ወደ ኦብጀክት የሚቀርብ ይሄ የቬነሬሽን አይነት ማለት ነው። ለምሳሌ ሌተር 2:38 ላይ ባስሌዮስ ያነሳው መሰለኝ ያነሳ ያለው
ሁለት 36 ወር ሁለት ስንት ረሳሁት፣ ሌተሩን ቁጥሩን ረሳሁት። ግን አንድ ቦታ ላይ ይሄን አንስቷል ባስሌ፣ እሱ መሰለኝ ያነሳ ያለው። አይ አይደለም፣ ኖ እኔ ፍጹም ከመጽሐፍ ቅዱስ ላይ ነው የምልህ። ለምሳሌ ኢያሱና ሽማግሌዎቹ ለምሳሌ ማለት ነው እግዚአብሔር ከእስራኤላውያን በተለየ ጊዜ ላይ ጠላቶቻቸው በእነሱ ላይ ይነሳሉ እና እግዚአብሔር ሆይ ለምን ተውከን ብለው ለማልቀስ ወደ ታቦቱ ይሄዳሉ። ቦታውን ለመክፈት ያክል እንትን የለኝም፣ ምንድነው በቃ መጽሐፈ ኢያሱ ላይ ነው። አዎ አካን የበደለ ጊዜ ነው እንደዛ አደረጉ የሚለውና እሱን ላይ ኮንቨነሬሽን እያልከኝ ነው? አይከን ቬነሬሽን ሳይሆን ለምሳሌ በዚያ ጊዜ ላይ ማለት ነው እነሱ ይሄ እንዴት ነው በግንባራቸው እየተደፉ ያለቅሱ የነበረው ቱዋርድስ የሆነ ኦብጀክት ነው እና ለምሳሌ እንደ ኦርቶዶክሳውያን ይህንን ይዘው ሰዎች ወደ ሆነ ኦብጀክት ያ ኦብጀክት የእግዚአብሔር ማደሪያ ነው ብለው አስበውም ሊሆን ይችላል። እግዚአብሔር በዛ ውስጥ ለኛ ይገለጣል ብለው አስበው ሊሆን ይችላል። እግዚአብሔር በሁሉም ቦታ አለ፣ ግን በቃ ይሄ እንዴት ነው እንደ ስፔሲፊክ መገኛ አድርገው አስበውትም ሊሆን ይችላል። ሆሊ የሚባል ነገር እንዳለው ማለት ነው። ይሄ ልክ ሙሴ የተቀደሰ ቦታ ላይ ነውና ጫማህን አውልቅ እንደተባለው ያም ነገር የተቀደሰ ነው ሲባል የእግዚአብሔር መገኛ ነው ብለው አስበው ሰዎች ያንን ነገር አድርገውትም ሊሆን ይችላል። ወይም ደግሞ አንተ የምትለው አይነት ከዚህ የተለየ ቪው ካለህ ከዚህ የተለየም አይነት ቪው ኖሯቸው ሊሆን ይችላል። የኔ ሐሳብ ምንድነው ለምሳሌ ኦርቶዶክሳውያን ይህንን ቪው ቢይዙ፣ ስለዚህ ይህንን ተንተርሰን ወደ አይከን ወይንም ደግሞ ወደ ኦብጀክት ቬነሬሽን ልናቀርብ እንችላለን። ስሩ ዘ ኦብጀክት ያ ኦብጀክት ሪፕሬዘንት የሚያደርገውን አካል እናገኛለን ብለን ስለምናስብ ብለው ኦርቶዶክሳውያን ሐሳብ ቢያነሱ በዚህ ዙሪያ ላይ ማለት ነው። አንተ ደግሞ ይሄ ልክ አይደለም፣ ይሄ የብሉይ ኪዳን ስለሆነ ነው ወይንም ደግሞ ኤኒ ታይፕ ኦፍ አርጊውመንት ብታቀርብ ከሁለታችሁ ትክክል የሆነው ማን ነው የሚለውን ሐሳብ እነሱም የሆነ የመጽሐፍ ቅዱስ ሐሳብ ይዘው ነው እየተነሱ ያሉት። አንተ ደግሞ ይሄ ፍጹም የመጽሐፍ ቅዱሳዊ ነው፣ ይሄ መጽሐፍ ቅዱስ ክፍል የሚለው እናንተ እንደምትሉት አይደለም ብለህ የምትናገር ቢሆንና እናንተ ሁለታችሁ መሀል ያለውን ልዩነት ማስታረቅ እኛ እንዴት እንችላለን ነው። እኔ አሁን እንዴት ነው እኔ ነኝ ትክክል የምሆነው ናት ባጭሩ ለምን መሰለህ ነው አንተ ትክክል የምትችለው? እሺ ላስረዳ፣ ለምን እንደሆነ ላስረዳ። ለስዕላት የሚቀርብ ስግደት በቤተክርስቲያናቸው አስተምሮ መሰረት የጸጋ ስግደት ነው አይደለም? በታቦቱ ፊት ተሰገደ የተባለው ስግደት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት የሚለው መጽሐፋችሁ ላይ በታቦቱ ፊት የተሰገደው ስግደት በቀጥታ የአምልኮ ስግደት ነው ተብሎ ነው የተቀመጠው። ለስዕላት የአምልኮ ሰግዳለሁ ካላልክ በስተቀር ይህን ጥቅስ መጠቀም አትችልም ባይ እኔ ትክክል ነው። ኦኬ ኖ እኔ ሐሳቡን ያነሳሁት ላይክ በአምልኮ ስግደት እና በጸጋ ስግደት መሀል ያለውን ልዩነት ዲስቲንክሽን አይ ባጭሩ ለስዕላት ለሚደረግ ስግደት ጥቅሱን መጠቀም አትችልም ካልኩ ሙግቱ ያበቃል። ስለዚህ እሱ ሙግት ማበቃው የራሴን ሙግት አቅርቤልህ ሳይሆን ወደ ኦብጀክት ምን የጸጋ ወይስ የአክብሮት ይቀርብ እኮ ነው። የአምልኮ ብለህ ሪኮግናይዝ ራሱ ካደረከው ወደ ኦብጀክት ስግደት ይቀርባል ወይ ነው ጥያቄው ራሱ እኮ የጸጋ ወይስ የአምልኮ? አንተ እንደዛ ብታማመን እሱ ጋር ነው ችግሩ። የቤተክርስቲያናችሁ ትምህርት ለስዕላት የጸጋ ስግደት ይገባል ብሎ ያስቀምጣል እንጂ የአምልኮ አይደለም የሚለው። ይሄን ጥቅስ ተጠቅመ የጸጋ ስግደት ብለህ ብትሞክር ኦብጀክት ስትል እሱን እያወራ ስለሆነ ማለት ነው። እንደዛ ብለህ ብትሞክር ችግር ውስጥ ነው የምትገባው። ምክንያቱም ቤተክርስቲያንህም አትቀበለውም እሱ። ስለዚህ እዛው እናንተው ሜዳ ላይ ጨዋታ ያልቃል። አይ ግን ወደ ኦብጀክት የሚደረግ ነገር ግን አለ የሚል ነገር ካለ እሱ አንድ ታቦት ፊት ነው የተደረገው። ያም ታቦት ተማርኳል የለም ራሱ ያ ታቦት ደግሞ የእግዚአብሔር የፕሬዘንሱ መገለጫ ነው ብለው ስለሚያምኑ ነው እሱ ፊት ሄደው የሚሰግዱት። በቃ አብቅቷል ማለት ነው። አሁን ሉትራኖች ጋር ምናምን ማየት ትችላለህ። መሰዊያ ፊት አልታር ፊት ይሰግዳል ፕሮቴስታንቱ ጋር ማለት ነው። እንዴ እናንተ ኦብጀክት ፊት ምናምን ብትላቸው ኖ እኛ ለመሰዊያው አይደለም እዛ ላይ ሪል ፕሬዘንስ ያለው የክርስቶስ ስጋ አለ ብለን ነው የምናምነው ብለህ ያስቀምጡልሃል። ስለዚህ ከአይከን ጋር ምናምን የተገናኘ ነገር አይደለም ማለት ነው። አይ እኔ ለኦብጀክቱ አይደለም ለዛ ለሪል ፕሬዘንሱ ነው የሚለው ነገር ኢቭን እኔ ልከራከረው የምችለው ነገር ቢሆንም ነገር ግን ከጸጋ ስግደት ይሄ በተለይ ከአይከን ቬነሬሽን ጋር የሚያገናኘው ምንም ነገር የለም። አፍተር ኦል ግን
ይሄ ስቲል የፋሊቢሊቲን ጉዳይ የሚያሳይ ሆኖ ይቀመጣል ማለት ነው። ናት እሺ ገብቶኛል ሀሳብክ። ሌላ ቀን ደግሞ በቃ ኦኬ እሺ ትንሽ አሞኝ ነው የገባሁትና አሁን ደግሞ ድካም እየተሰማኝ መነሳት ስላለብኝ ይቅርታ። ግን ሌላ ቀን ብቅ በል እሺ። እና በጣም የተረጋጋ ጠያቂ ነህ። አሜን። ስለዚህ መተህ ብናወራ ምናምን በጣም ደስ ይለኛል። ቴንክ ዩ ሶ ማች ስለመጣ ደስ ብሎኛል። እሺ ስፒር አለ ቃሊ አሁን ጥቂት ደቂቃ ብቻ የምሰጠው በጣም እንትን ብያለሁ። ተሜቶ ስፒር ጓደኛዬ ነው ባይዘው ቃል አለ አለው። ኧረ አይሰማም እንዴ? አሁን ይሰማል አይደለም? ከስፒር በፊት ነጋ አለና አጠራ ነጋ አለ። እንደውም ከእንትናም ይቀድማል። ብቻ አጠራ አድርግ መውጣት ቀድመዋለሁ አይደለም? እሱ ይቀድመሃል። ቅድም ከነጋ ቀጥዬ ነኝ እኔ። እሺ ግን አጠራ አድርጉት መውጣት ስላለበት። እሺ ቀጥሎ። ያ እኔ ቀላል አንድ ሁለት ጥያቄ ብቻ ነው። ሰላም ብያቸዋለሁ። እኔ ጋር ድምፅ ስላለኝ ሶሪ። ቃል አንደኛ ጥያቄ ቃለ ሕይወት የካልቪንን ቴዎሎጂ ሙሉ በሙሉ ትቀበላለች ወይ? ምን ነው ያው አጠር አድርገው ለምን አንድ አድርገህ እንድትመልስ። ሁለተኛ ጥያቄ ደግሞ እምነት ስጦታ ነው ወይ ከሰው የሚጠበቅ ነው? የሰው መላሽ ነው ወይስ እምነቱ ራሱ እንደ ጸጋ ጊፍት ነው እግዚአብሔር የሚሰጠው ነው? ሶስተኛ ደግሞ ካልቪን የሚጠፉትና የሚድኑትን እግዚአብሔር አስቀድሞ ወስነዋል ብሎ የሚያምነው ከሆነ እግዚአብሔር ጻድቅ ፈራጅ ነው የሚለውን ጥያቄ ውስጥ አያስገባም ወይ? መጽሐፍ ቅዱስ ይደግፋል ወይ? የሚጠፉት እግዚአብሔር የሆነ ሰዎች እንዲድኑ የማይፈልግ ከሆነ ይሄ ትንሽ እንዴት ነው የሚለውን ነው። ታንክ ዩ። እሺ ቃለ ሕይወትን በተመለከተ ያነሳው ቃለ ሕይወት ሪፎርምድ ትራዲሽን ናት። ባይ ኔቸር ሪፎርምድ ናት። ሪፎርምድ ናት ሲባል ግን አሁን በዚህ ሰዓት ፒውርሊ ሪፎርምድ ናት እየተባለ ግን አይደለም። ለምሳሌ ኤምኬሲ አናባፕቲስት ናት። ያንን ወይ ግን ትተዋለች። አሁን ያንን መንገድ ትተዋለች። ሲምፕሊ አሁን ፒውር አናባፕቲስት አይደለችም። ኢቫንጀሊካል ሰርክል ውስጥ ያለች ናት። ፔንቴኮስታል ኢንፍሉዌንስ ያለባት ቤተክርስቲያን ናት ምናምን። ስለዚህ እንትን አላደረገችውም። የሆነ አናባፕቲስት ነኝ ምናምን ብላ አትወጣም። እንደዛ ብትልም ከአንዳንድ ትምህርቶቿ ጋር ይጋጫል አናባፕቲስት ትምህርት። ስለዚህ እሷም አትልም በቃ እኔ ኢቫንጀሊካል ነኝ ትላለች። ቃለ ሕይወት ጋር ተመሳሳይ ነገር እያየሁ ነው። በቤተ ክርስቲያኗ ፋንታ ሆኜ ምንም ነገር እያወራሁ አይደለም። እሺ በዛ መንገድ በጭራሽ እያወራሁ አይደለም። ነገር ግን ያንን የእንትን ጉዳይ ሪፎርምድ ካምፕ ውስጥ ያሉትን ትምህርቶች ሙሉ በሙሉ ግን ኢንተርቴን ታደርጋለች ቃለ ሕይወት ብዬ ግን እያመንኩ አይደለም። ለአገልግሎት በሄድኩባቸው ቦታዎች ምናምን እሱን አላየሁም ብዙ ያ ሪፎርምዱ ላይ ያለች ነገር ግን ኢቫንጀሊካል ሰርክሉ ትንሽ ኢንፍሉዌንስ ያደረጋት ኢቭን ፔንቴኮስታል ሰርክሉ ኢንፍሉዌንስ ያደረጋት ቤተክርስቲያን እንደሆነች ነው። ነገር ግን ቤተክርስቲያኗ ስለራሷ የምትለው ነገር ይከበራል። ይሄ የኔ ግል አመለካከት ብቻ ነው። ቤተክርስቲያኗ ስለራሷ የምትለው ነገር ነው ነኝ የምትለው ነገር ብቻ ነው መሆን የሚችለውና የእሷን ድምፅ እንጠብቃለን። ከዛ በተረፈ ሁለተኛው እምነት ከምን የሰው ምላሽ ነው ወይ? አዎ የሰው ምላሽ ነው። ግን የእግዚአብሔር ስጦታ ነው? አዎ የእግዚአብሔር ስጦታ የሆነ የሰው ምላሽ እንዴት ነው ሊሆን የሚችለው? ምክንያቱም እግዚአብሔር እንድናምን ባያስችለን ኖሮ ልናምን አንችልም ነበረ። እንድናምን ስላስቻለን ነው እግዚአብሔር ልናምን የቻልነው በዛ ምክንያት ነው። ፕሪቪሌንት ግሬስን ቅድም አንስቻለሁ። ስለዚህ እምነት ኦፍ ኮርስ የእግዚአብሔር ስጦታ ነው አንድ። ሁለተኛ ደግሞ ያው እምነት ራሱ ያ የእግዚአብሔር ስጦታ የሆነው እምነት ራሱ ደግሞ ከሰው ከዚህ ከሜንታል አሴንቱ ጋር ደግሞ አብሮ የሚሰራ ነገር ነው። ሮቦቶች አይደለንም። በቃ እስቲ እምነት ልክተትበትና ይመን ምናምን የምንባል ሰዎችም አይደለም። አንድ ጊዜ ያ እምነት አክቲቭ ከተደረገልን በኋላ ግን ደግሞ የምናመዛዝን ሰዎችም ጭምር ነው። ስለዚህ አዎ የሰዎች ምላሽ ነው። አደሴም ታይም ግን የሰው ኢንትሪንሲክ የሆነ ባህሪ አይደለም፣ ከእግዚአብሔር ነው ከሰው አይደለም ይላል የቤተክርስቲያን አባቶችም ይሄን ያስቀምጣሉ። የእግዚአብሔር ስጦታ ነው ብሎ ቃል በቃል ዮሐንስ አፈወርቅ ይናገራል። ለምን ሲባል እኔ አሁን ወጥቼ በቃ የሆነ ነገር እኔ ማመን ቡዲዝም የመከተል ወር ደግሞ እስልምናን የመከተል ምናምን ሙሉ ነፃነት አለ አይደለ? ግን ክርስትና ስታምን ከዛ ይለያል ነው ፖይንቱ። ልክ ቡዲዝምን በምታምንበት ኳሊቲ አይደለም፣ ወይም ደግሞ ኢስላም ውስጥ በምትገባበት ኳሊቲ አይደለም የምታምነው። ክርስቶስን ማመን ግን የተለየ ኳሊቲ ነው።
ያ እምነት ከእግዚአብሔር ከራሱ የሚሰጠን ካልሆነ በስተቀር ከእግዚአብሔር ከራሱ የሚደረግልን ነገር ካልሆነ በስተቀር በምንም አይነት መልኩ ቡዲዝምን በማምንበት ወይም ደግሞ ሂንዱይዝምን በማምንበት በዛ ኳሊቲ ክርስቶስን ማመን አልችልም። ብዙ ጊዜ የምሰጠው ምሳሌ ይሄ ቡዲስት የሆነ ሰው ቡዲስት በሆነበት በዛው እምነት አይደለም ክርስቶስ ጋር የሚመጣው፣ አሌጀንሱ ይለያል። ያንን አሌጀንስ ሊሰጥ የሚችለው እግዚአብሔር ነው። ስለዚህ በዛ መንገድ ነው የእግዚአብሔር ስጦታ ነው ብዬ ሳስቀምጥ በዛ መንገድ ነው ማስቀምጠው። አባቶችም በዛ መንገድ ነው የሚያስቀምጡት። እንትን አንጻር ያነሳው ፌር አይደለም ወይ? ፌር ነው እንዴት እንላለን? ያልተመረጡ ሰዎች ባልከው መልኩ ደግሞ የተወሰነ ያየሁትን ነገር ልንገር። ያው እኔ ይሄን መንገድ አልመርጠውም፣ ምክንያቱም ሪፎርምድ ካምፕ ውስጥ አይደለሁም። ይሄኛውን መንገድ አልመርጠውም። እኔ በዚህ መንገድ ማብራራቱን አልመርጠውም። ግን እነሱ ሲያስቀምጡ የሚያስቀምጡት እንዴት መሰለ? ፌር አይደለም እንዳትል በሚያደርግ መልኩ ነው የሚያስቀምጡት። ለምን ስትል አንደኛ ቶታሊ ዲፕሬቭድ ነው ብለናል። ሰው አስቀድሞ ቶታሊ ዲፕሬቭድ ነው ብለናል አይደል? ቶታሊ ዲፕሬቭድ ነው ብለናል። እሺ ሰው ቶታሊ ዲፕሬቭድ ከሆነ ቀጥሎ ማን ነው ሊያወጣው የሚችለው? ማንም ራሱን ማውጣት አይችልም ተባብለናል አይደል? አዎ ራሱን ማውጣት አይችልም ተባብለናል። እሺ አስተካክል ኤርፎኔ ነጋ መጥቻለሁ። ይሰማል? መጥቻለሁ። እሺ ኤርፎኔ ላስተካክል ብዬ ነው። እንዴት ነው የሚያስቀምጡት? ሰው ቶታሊ ዲፕሬቭድ ሆኗል አይደለ? ቶታሊ ዲፕሬቭድ ከሆነ አንድ ሰው ማለት ራሱን ማዳን አይችልም። አመፀኛ ነው፣ ኃጢአተኛ ነው፣ ኦሪጂናል ሲን አለበት። ከአዳም ጀምሮ ያለው በሙሉ ሞት የነገሰበት ነው። ራሱን ማዳን አይችልም። ኦኬ ራሱን ማዳን አይችልም። በዛው ልክ ደግሞ ኤፌሶን ላይ እንደሚናገረው የልቡን ፈቃድ እያደረገ የሚኖር አመፀኛ ነው፣ የቁጣ ልጅ ነው። ባጭሩ ከፍጥረቱ የቁጣ ልጅ። እንደዚህ አይነቱን ሰው ይላሉ ሪፎርምድ ካምፕ ላይ ያሉ ሰዎች ማለት ነው። ይሄንን ጥያቄ ግን እኔ ትክክልን ወይ አማንን ብትጠይቅ አሪፍ ነው ብዬ አስባለሁ። ከኔ በላይ እነሱ ያብራሩላል። ግን ደግሞ እንደዚህ ያስቀምጡታል። ስለዚህ አሁን እግዚአብሔር መጣ፣ የሞተ በድን ሁሉ ባለበት እግዚአብሔር መጣና እነዚህን መርጫለዋል፣ እነዚህን አስነስቻለዋል። የተነሱት ከሞት የተነሱት በራሳቸው ኃይል አይደለም። አይ ዲያቆን መኩ ናግባ፣ እንኳን ደህና መጣ ናግባ። የተነሱት ሰዎች የተነሱት እግዚአብሔር ስለመረጣቸው አይደለም። እግዚአብሔር ስለመረጣቸው ነው እንጂ በራሳቸው አይደለም የተነሱት ይሏል። አንድ ሁለተኛ ያልተነሱትን ከምድሯ ላይ ምርጫ የተነሱትን መርጦ ያልተነሱትን አላስነሳቸውም። በቃ እኔ ነው የምፈልገው ብሎ በቃ እነሱን ይዟቸው ሄደ። ያልተነሱትን ደግሞ እነሱን እንትን አላስነሳቸውም። በቃ እነዛን ትቷቸዋል፣ አላስነሳቸውም። እሺ እንደዛ አስቀምጠ። አስቀድሞ ግን እግዚአብሔር ይህንን ሲያደርግ ኦኬ ዲያቆን መኮንን መልሱት ሞዴሬተሮች። እግዚአብሔር ይህንን ሲያደርግ ግን ከራሱ ሉዓላዊ ምርጫ የተነሳ አደረገ እንጂ አንዱን ገድሎ ሌላውን ሕያው አይደለም ያደረገው። ሁሉም የሞቱ ነበሩ። ከዛ በኋላ ሁሉም የሞቱ በነበሩበት ሰዓት እግዚአብሔር መጣና የሆኑትን አስነሳና ሌሎቹን አላስነሳቸውም ይለው። ስለዚህ በእነሱ እንትን ውስጥ በእነሱ ማብራሪያ ውስጥ ስለዚህ እግዚአብሔር ያደረገው ነገር ኦልሬዲ ከሞቱት ውስጥ ሕያው ያደረጋቸው አሉ እንጂ እነሱን ሕያው ሲያደርግ ሌሎችን ገድሎ አይደለም እነሱን ሕያው ያደረጋቸው። በራሳቸው ኃጢአት የሞቱትን በኃጢአታቸው በቃ ሙታን ነበራቸው የተባሉትን ከነሱ ውስጥ ግን መረጠ ነው። እግዚአብሔር ፌር አይደለም አያስብልም። እንደውም ከነሱ ውስጥ የመረጣቸው ስላሉ እነሱ ስለ ምህረቱ ያመሰግኑታል። እንዴ የሞቱትስ ፌር ስላልሆነ አይደለም የሞቱት፣ ፌር ስላልሆነ አይደለም የሞቱት በሚል ያስቀምጡታል። ፌር ስላልሆነ አይደለም የሞቱት አስቀድሞ፣ እሱ እንደውም ፌር ስለሆነ አስነስቷቸዋል እነዚህኞቹን ብለው ያስቀምጡታል። ስለዚህ የሞቱት በኃጢአታቸው ነው የሞቱት፣ እነሱን እንትን ስላላደረገ እነሱን ስላላስነሳ ያን ያህል እንትን አይደለም ብለው ያስቀምጡታል። ጉዳዩ ይሄ በጣም አሳማኝ ነው አይደለም ምናምን የሚለው ሊያከራክር ይችላል። እኔ ካልቪኒስቶኛ አይደለም ይሄን ያብራራሁት ብያቸዋለሁ። ካልቪኒስቶኛ አይደለም ይሄን ያብራራሁት። እነሱ ሲያብራሩት የተሻለ ድምጽ ሊኖረው ይችላል። አንተ ይሄኛውን እንትን ታደርገዋለህ፣ እኔ በመጠኑ ከዚህ ዲቤት አደርጋለሁ። ኦኬ በቪው ደረጃ ኦልሬዲ ፔንቴኮስታል ትራዲሽን ውስጥ የሚያደኩኝ ስለሆንኩኝ ዲቤት አደርጋለሁ። ግን እነሱ ሲያስቀምጡት ፌር አይደለም የሚባለው
ሲጀመር ሌሎቹን ገድሎ ሌሎቹን ሕያው ቢያደርግ ነበር። በኃጢአታቸው ምክንያት ከሞቱት ውስጥ እነዚህን ለራሴ ልውሰድ ብሎ መውሰዱ እግዚአብሔር እነዛን በሉዓላዊ ምርጫ የመረጣቸውን እነሱን ኦልሬዲ እንትን ስለሆኑ ነው እነሱን መሐሪ ስለሆነ መረጣቸው ሊያስብል እንደሆነ እንጂ እነዛን የተዋቸውን ክፉ ስለሆነ ትቷቸዋል ሊያስብል አይችልም። ቀድሞውኑ በኃጢአታቸው ምክንያት ነው የሞቱት ብለው ስለሚያስቀምጡ ማለት ነው። ሶ እንትን ታደርገዋለህ፣ ይህን በሙሉ አክሰፕት ታደርገዋለህ? አይ አላደርገውም። ለምን? ሪፎርምድ ካምፑስ ስላሉ። እሺ ምንድነው አንተ የምታደርገው? እኔ እግዚአብሔር በሙላት ለሁሉም ያንን ምርጫ ሰጥቷል ብዬ አስባለሁ። ያንን ምርጫ ለመምረጥ ግን ሰዎች በራሳቸው መምረጥ የሚችሉት ነገር ነው ብዬ አላስብም። መጽሐፉን በዛ መንገድ አያስቀምጥም። እግዚአብሔር ግን ልባቸውን ይከፍታል። ልባቸውን ከከፈተ በኋላ ግን ሰዎች በሙሉ ልባቸው መቀበል ይገባቸዋል። ካልተቀበሉት ግን ሊገፉት የሚችሉት ጸጋ ነው የተሰጣቸው ይላል። ወደ አርሚኒያኒዝሙ ስለማደላ ማለት ነው። ሰው ነጋ እንዲህ አይነት ጥያቄዎች የትራዲሽን ያው ስለጠየቅ መለስኩኝ እንጂ የትራዲሽን ለየት የሚል ትራዲሽን ጥያቄዎች ግን ከእንትን ካልቪኒስቶቹ ራሳቸው ቢመልሱ ጥሩ ነው ብዬ አስባለሁ። ሶ ቴንክ ዩ። ከዚህ በላይ ያልሰጠ አንድ በሁለተኛ ብቻ አንድ ክሊን እንድታደርግልኝ ስጦታ ነው። አዳነ ስናገር አሰማመች። እሺ ቀጥል። የእምነት ስጦታ ነው ካልከኝ ያላመኑ ስላልተሰጣቸው ነው ወይ ወደ ብለህ አይወስድም ወይ? እምነት ከእግዚአብሔር የሚሰጥ ነው ካልከኝ ከሰው የማይጠበቅ ከሆነ ሚዛናዊ ለማድረግ ሞክራል፣ ግን ከእግዚአብሔር ስጦታ ነው ብዬ ስለማላምን እኔ እንዴት አለ ያላመኑ እግዚአብሔር ስላልሰጣቸው ነው ወይ ወይስ እነሱም ስላላመኑ ስላልተቀበሉ ቢሆን ስጦታው? ስለዚህ ማቀበልና ለማቀበል ይችላል ማለት ነው። ስለዚህ ፍሪ ዊል አለ ወደ ብሉ ፍሪ ቅድም አብራርቼ ነበረ። ዩቲዩብ ላይ ተመልከተው ስለሱ ጉዳይ ማለት ሰው ከመዳኑ በፊት ፍሪ ዊል አለው ተብሎ አይታመንም። ዊሉን እግዚአብሔር አክቲቭ ስላደረገለት ነው። ፕሪቪኒየንት ግሬስ የሚባል ነገር አለ። ኢቭን ከካልቪኒዝም ውጪ ፕሪቪኒየንት ግሬስ የሚባል ነገር አለ። እግዚአብሔር እንድትመርጠው ራሱ እሱን መርጠህ ራሱ እንድትቀበለው አስቀድሞ ጸጋውን አፍስሶልህ የተቀበልከው እሱን የተቀበልከው እንድትመርጥ አድርጎ ነው እንጂ እሱማ ለሰይጣን አለቃ ፈቃድ ነበር የምትገዛ የነበረው ኤፌሶን ላይ እንዳስቀመጠው ማለት ነው። ስለዚህ ፕሪቪኒየንት ግሬስን በተመለከተ ቅድም በደንብ አድርጌ አስረድቻለሁ። ዩቲዩብ ላይ ታገኘዋለህ። ሪከርዱን ይለቁታል ዩቲዩብ ላይ። ስለዚህ ያንን ተመልከተው እንትን አድርገ ነው ያንን ቪዲዮ ተመልከተው። ስለዚህ ከመዳኑ በፊት እግዚአብሔርን መምረጥ የሚችልበት አቅም አለው ከተባለ እሱ ፔላጊያኒዝም ነው። ነገር ግን እግዚአብሔር ሊያደነን ሲፈልግ አሕዛቦችን እንኳን በሚሰሙት ቃል በኩል እሱን እንዲመርጡ የሚያስችል ጸጋ ሰጥቷቸዋል የሚል ሐሳብ ነው። ልክ ለሊዲያ እንዳደረገው ማለት ነው። ቃሌ ሰላም ብያለሁ። እንዴት ነህ? አንድ ጥያቄ አለኝ እና መቀጠል ይችላል? ማን አለቃ? እኛ ረጅም ሰዓት ቆይተናል። የተደበቀ ሰው አለ? ማን ነው? አስተያየት እንደ አስተያየት ነው እና ጥያቄ አይደለም። እና ቆይ ማን ነው? ቃሌ እንዴት ነው ያለኝ? ማን ነው? መጀመሪያ ማን ነው? ካዶሽ የት አለ? ተደብቀሃል ብሮስኪ፣ ውረድና ና። አትታየኝም። እሺ እንትን አሳቡት። እሺ ሞዴሬተሮች፣ እኔ ግን አይታየኝም። ለዛ ነው። እሺ እስከዛ ድረስ you will never work አለው ነው። ለኔ ግን አይታየኝም። ለዛ ነው። ቃልዬ እንዴት ነህ? እግዚአብሔር ይመስገን። እሺ እኔ አንድ ሁለት ጥቅስ ላንሳና የናማን አስተምሮ በሆነ መልኩ ልክ ይመስለኛል። ቆይ እናንተና ካዶሽ አንዴ ቆይ you'll never work አለውን እንዳትደግም። እንደዚህ ድጋሚ ስም አንስተህ እንዳትደግም። ስም የመጥራት መብት ያለኝ እኔ ብቻ ነኝ። ከጠያቂ መብት የለውም። መልካም እሺ ቃልዬ እሺ ማቴዎስ 15 ላይ ቁጥር 13 ስለመመረጥ ሐሳብ አለና እሱ ግን እንዲህ አላቸው፣ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ለመተከልክ የእግዚአብሔር ፍቃድ እንዳለ እዚህ ጋር ክርስቶስ ይናገራል። ሌላኛው ቦታ ላይ ደግሞ ስለ ሰርግ ቤት ምሳሌ እየሰጠ ክርስቶስ ሲያስተምራቸው መንግስተ ሰማያትን የተመረጡት ጥቂቶች የተጠሩት ብዙዎች የሚል ሐሳብ አለ ማቴዎስ 22 ላይ እና
ደጋግሞ ስለመመረጥ ያነሳል። እንደዚህ አይነት ሀሳብ ታዲያ ልክ ሊሆን አይችልም ወይ? እሺ አንድ ጥቅስ ብቻ ደግሞ ልጨምር። ሮሜ 11 ላይ እግዚአብሔር ልባቸውን እንደሚያደነድን ይገልጻል የሮሜ ጸሐፊ ቅዱስ ጳውሎስ እና የዳዊትን መዝሙረ ዳዊት ላይ ያሉትን ጥቅስ እየጠቀሰ ነው እንትን የሚለውና ጣልቃ ገብነት የለም ወይ ነፃ ፍቃድ አለን ብሎ ለመናገር አይከብድም ወይ ብዬ ነው ጥያቄን ያነሳሁት። ሮሜ 11 ላይ እንዲህ ይላል፣ እንግዲህ ምንድነው እስራኤል አጥብቀው የፈለጉትን አላገኙም፣ የተመረጡት ግን አገኙ፣ የተቀሩት ልባቸው ደነደነ ይላል እና እንዲህ ተብሎ እንደተጻፈው ዓይናቸው እንዳያይ ጆሮአቸው እንዳይሰማ እግዚአብሔር እስከዚያ ቀን ድረስ የድንዛዜ መንፈስ ሰጣቸው ይላል እና ጣልቃ ገብነት የለም ወይ? ሁሉም ሰው ፍቃድ አለው? ይሄ ነው ጥያቄ ቃልዬ። እሺ ቴንኪው ስለታዘዝክ አመሰግናለሁ። ስም ሲጠራ በተለይ ወንድሞቼ ስም ሲጠራ ጥሩ ስላልሆነ ነው። እሺ እንደዛ እንትን ያደርጉ። ያ የእግዚአብሔር ጣልቃ ገብነት የለም ለማለት ነው ይቸገራሉ። ታትስ ዋይ የአይሁዳውያኑ ጽሑፎችም ላይ ስንመለከት የእግዚአብሔርን ሉዓላዊ ምርጫ የሚያሳዩ ነገሮች አሉ። አት ሴም ታይም ደግሞ የሰው ምላሽን ጭምር ደግሞ እንደሚፈልግ የሚያሳዩ ነገሮች አሉ። አይ ደግሞ የእግዚአብሔር ሉዓላዊ ምርጫ የሚሉ ነገሮች አሉ። ዲስ ካይንድስ አር በጣም አብስትራክት እና ሶ ከሁለት አንዱን ግን ማጥፋት የለብንም ነው ፖይንቱ። እሱ ከሁለት አንዱን ማጥፋት የለብንም። አይ ሰው በቃ እንደ ሮቦት ነው ማለትም የለብንም። ካልቪኒዝሙም እሱን አይልም። በመጀመሪያ ደረጃ እሱን አይልም ካልቪኒዝም። ሰው እንደ ሮቦት ነው በቃ ምንም እንትን የለው ምናምን አይልም። ሁለተኛው ነገር ደግሞ ኢቭን የሰው ኃላፊነት ደግሞ ሊኖር አይገባም። በቃ የእግዚአብሔር ብቻ ነው መሆን ያለበት ከሚል አይነት ደግሞ መኖር የለበትም። እሱ ደግሞ ሰዎችን ሰነፍ ያደርጋቸዋል። ሲምፕሊ እኛ ጋር ፍሪ ግሬስ የሚባል ነገር አለ። አንዴ አምናሃል፣ አዎ በቃ ቻው እግዚአብሔር ነው በውስጥ ያለውን ስራ የሚሰራው የሚል ነገር እንትን ያደርጋሉ፣ ይሰጣሉ። ፍሪ ግሬስ ላይ ያሉ ሰዎችም ማለት ነው። ሰው ከዛ መንገድ ያስቀምጣሉ። እሱም ትክክል አይሆንም። ከተለያየ ጽንፍ መጠበቅ አለብን። የእግዚአብሔር ጣልቃ ገብነት አለ? አዎ በደንብ ሊኖር ይችላል። እንዴት ነው የማይኖረው? ግን የእግዚአብሔር ጣልቃ ገብነት ስንል ግን የእግዚአብሔርን ፌርነስ ሊነካ በሚችል መልኩ ነው? አይ አይደለም። እግዚአብሔር ሚስቴሪየስ በሆነ መልኩ ሊሰራ ይችላል? አዎ ይችላል። ለአንዱ በጣም በቃ እርዳታ ለማገዛ ለሚያስፈልገው ዱርዬ በቃ ወንጌላዊ ልኮለት ለአንድ ሙስሊም ግን በህልሙ ኢየሱስን የሚገልጥበት ምክንያት ምንድነው? ለዛኛው ለምን አልገለጠለትም? ለዛኛው ለምን አልሰጠው? ኦኬ ለዱርዬው ለምን ኢየሱስን ቢያሳየው እኮ ምናልባት ይመለስ ነበር። አንዳንድ ጥያቄ እንደዚህ እያልን እንትን ማድረግ እንችላለን። ብዙ ሙስሊሞች በተአምራት ሲመጡ ስለምናይ ማለት ራሳቸው ባዩት ነገር ሲመጡ ስለምናይ ማለት ነገር ግን እግዚአብሔር ሚስቴሪየስ በሆነ ወይ ኦፍ ኮርስ ሊሰራ ይችላል። ያንን እግዚአብሔር ፕሪዲስቲን ባደረገው መልኩ የሆነን ሰው በልዩነት ጠርቷል ብለን እናስብ እንችል ይሆናል፣ አናውቅም። ነገር ግን እነዛን ሁሉ ነገሮች ባላንስ በጠበቀ መልኩ መሆን አለበት። ሰው ያ የወንጌል መልእክት ከተሰጠው በኋላ ያ የወንጌል መልእክት ከደረሰው በኋላ አልቀበልም በማለቱ ምክንያት ሪስፖንሲብል ተደርጎ ይያዛል። አዎ ይያዛል። እሺ እግዚአብሔር ግን አስቀድሞ የሆነን ሰው ሊመርጠው ይችላል። እንዲህ ይሄን ሰው በቃ ለቤት ይፈልገዋለሁ ብሎ ለኔ የተመረጠ ዕቃ ነው ብሎ ጳውሎስ ሊጠራ ይችላል። አዎ ይችላል። እግዚአብሔር ሚስቴሪየስ በሆነ ወይ ሊሰራ ይችላል። አዎ ኦርዲናሪ በሆነ ወይ ሊሰራ ይችላል። አዎ እኔ በዛ አምናለሁ። የራሴን ስለሆነ የጠየቀኝ ማለት ነው። ስለዚህ ካልቪኒዝም ሙሉ በሙሉ ስህተት ነው አለ። that's why እነዚህ ነገሮች ከቤተ ክርስቲያን የሚያስወጡ አይደሉም። ክርስቲያን አይደላችሁም ናችሁና የሚያስብሉ ነገሮች አይደሉም። ነገር ግን just አንድ ሰው ፓራዳይም shift ሊኖረው ይችላል። እንደዚሁም ደግሞ የአመለካከት ለውጥ ሊኖረው ይችላል። ልዩነትም ሊኖረው ይችላል። እነዛ ልዩነቶች ላይ ማውራት አንድ ነገር ነው። የሆነ ነገር ሲነሳ ግን በኑፋቄ መካሰስ እሱ ጥበብ አይደለም። እሱ በጣም ከጥበብ መራቅ ነው። ሶ ኦፍ ኮርስ የእግዚአብሔር ጣልቃ ገብነት ይታየኛል በመጽሐፍ ቅዱስ በአንዳንድ ስፍራዎች። አት ዘ ሴም ታይም የሰው ምላሽ የሚፈልጉ ነገሮችም ይታዩኛል። ሶ እግዚአብሔር በሚስቴሪየስም ደግሞ ኦርዲናሪ በሆነ ወይም ስለሚሰራ እኔ ኦርዲናሪውን እየመረጥኩ ሄዳለሁ። አት ዘ ሴም ታይም ግን ሚስቴሪየስ በሆነ ወይ እኔንም አግኝቶኛል፣ እኔ ልጁን አግኝቶኛል ሚስቴሪየስ በሆነ ወይ ነው ያንንም እቀበላለሁ። እኔ በዛ መንገድ እመለከተዋለሁ። ሶ ኦርዲናሪ ወይ ግን ለኔ በጣም አስፈላጊ ጉዳይ ነው የሚያስበው። ሚስተር ሊቨርፑል የሊቨርፑል ደጋፊ ነው መሰለኝ። አዎ እሺ ቴንክ ዩ። መሀል ላይ ማስጠንቀቂያ ብዬ የገባሁት ያው ሌላም ሰው በደንብ እንዲሰማ ነው። እዚህ ያው የወንድሞች ነው የሚሰማ በዛ ነው እንትን ብለኛል ብዬ አስባለሁ። እነሱ ቢኖሩ ችግር የለውም፣ በሌሉበት ባይነሳ ብቻ አስብ።
ሼር ሚስ ምናምን ሸገር ምናምን ተቻችሎ መኖር። ኧረ ተይ ተይ ተይ፣ ኧረ ተው ተው። ለአንዱ ዶግማ ለሌላው የገማ የሆነ ትምህርት እኮ ይዛችሁ የምትኖሩት እናንተ ቤት ነው። ኧረ ተው። ተቻችላችሁ እየኖራችሁ ያላችሁት እኮ እናንተ ናችሁ። አንዱ ዩኒቨርሳሊስት አንዱ አታናግሩን እንጂ ተው። እሺ ካሉሽ ቀጥል። አይ እኔ እንደ ጥያቄ ሳይሆን አንድ እንደ ሀሳብ እንትን ለማድረግ የፈለኩት ነገር ስላለኝ ነው። ምናልባት አንተ አሁን ቅድም ስታወራ የሆነ አንዳንድ ነገሮች ግራ ስለገቡኝ ነው። ምክንያቱም በወንጌላውያን አማኞች ሁለት አይነት በተለይ ነጻ ፍቃድን በተመለከተ ሁለት አይነት እይታ እንዳለ ይታወቃል። ስለዚህ ያ ሁለት አይነት እይታ እንዳለ እየታወቀ አንተ አሁን ሁለቱንም አንድ ላይ አስኬዳለሁ ብለህ ስትል የሆነ ትንሽ ግራ ስለገባኝ ነውና ሪፎርመሮች የራሳቸውን ቢያስተምሩና አንተ ደግሞ የምታምንበትን ብታስተምር ብዬ ነው። ግልጽ አይደለም። አይ ግልጽ አይደለም ሳይሆን ትንሽ እንትን አድርገሃል። ሚስ ያረከው ነገር አለ። አንተ አንድ ላይ አስኬዳለሁ ያልኩት የቱ ጋር? አይ አንተ አሁን ሪፎርመሮችን አይ ቲንክ አትቀበልም። ምክንያቱም አትቀበልም ስለ ያው የነሱን አይነት አረዳድ ምናልባት ያው ላይኖር ይቅርታ ግን ያልኩትን አንድ ላይ አስኬዳለሁ ያልኩት የቱ ጋር ነው? አይ እንደዛ አይደለም እኮ የሁለቱንም እንትን ስትል ትንሽ ግራ ስለገባኝ እኮ። በቃ እሺ አሁን ለወደፊት አንድ ላይ አስኬዳለሁ እኔ ካላልኩኝ ማለት የለብህም። አሁን ያልከው ነገር በጣም መርዘኛ ነው። ድጋሚ እንዳትደግመው ነው። ቤት መጣ በጣም ነው የምንተዋወቀው የምንግባባው፣ ግን እንዲህ አይነት ነገር አልታገሰም። ሁለቱ ቪዎች አሉ። እኔ የኤቲስት ቪው ራሱ እዚህ መጥቼ ላወራ እችላለሁ። እንዲህ አይነት ቪው አለ ልል እችላለሁ። ያንን ቪው ሳነሳ አንድ ላይ እናስኬዳለን ሳይሆን በቃ እንዲህ አይነት ምልከታዎች አሉ። ነገር ግን የእናንተ ትራዲሽን የቱ ጋር ነው ያለው? ልንወያይባቸው እንችላለን፣ ልናወራባቸው፣ ልንከራከርባቸው እንችላለን። ነገር ግን አንዱ ከቤተ ክርስቲያን ወጥተሃል መናፍቅ ነው የሚያስብሉ ግን አይደሉም። ከቅድም ጀምሮ ሲወራ የነበረው እሱ። ስለዚህ አሁን በዚህ በሆነ ጉዳይ ወይ ሌላ ሐሳብ ውስጥ ነው ወይ ተበሳጭተሃል ማለት ነው። እኔ ካልቪኒስት አይደለሁም፣ እኔ ሪፎርምድ አይደለሁም። አት ሴም ታይም የሪፎርምድ ቴዎሎጂ በጣም ነው የምወደው፣ በጣም የሚመቸኝ ቴዎሎጂ በጣም ማለት ኦኬ። በዛ ውስጥ የማትቀበላቸው ነገሮች አሉ። አዎ። ስለዚህ እንደነዚህ አይነት ነገሮችን እንትን ለማድረግ መቻል አለብህ። አንድ ላይ የማስኬድ ያለ ማስኬድ ጉዳይ እኔ ኤምኬሲ ነው። ፔንቴኮስታሊዝም ላይ በጣም ስትረስ የማደርግ ሰው ነኝ። ካሪዝማቲዝም ላይ ይበልጥ ካሪዝማቲዝም ላይ በጣም ስትረስ የማደርግ ሰው ነኝ ምናምን። ስለዚህ ስለ ራሴ እምነት ሳወራ አንተ ምን ታምናለህ ስባል የምመልሰው የራሴ ምላሽ አለ። አት ዘ ሴም ታይም ደግሞ ቪዎችን ምልከታዎችን ማውራት ግን ሌላ ጉዳይ፣ እሱ ደግሞ ሌላ ጉዳይ። ለወደፊት ፕሊስ በቃ እንደዛ እንትን አታርግ። አሁን ባልከው መንገድ አይ እንደዛ ለማለት ፈልጌ አይደለም። እኔ እንደዛ ለማለት ፈልጌ ሳይሆን ቅድም አይ ትንሽ እንትን ግራ ስለገባኝ ነውና እሺ ያው ግራ ከገባ ዩቲዩብን ተመልከተው። አሁን ብዙ ባታወራ እሺ በቃ እሺ ጋሚ እንዲያደር እሺ የተቆጣሁት ወንድሜ ስለሆነ ነው። እሺ ስለዚህ በዚህ ውስጥ ደግሞ እንትን እንዳትል ጎረቤቶቻችን ማለት ነው። ይሄ ወንድሜ ነው። ስለዚህ እንትን አታሉና ከዛ በተረፈ ፕሮቴስታንቲዝም እንደ አንድ አምብሬላ ነው። በዛ ውስጥ እነዛን አምስቱን ሶላዎች የፕሮቴስታንቲዝምን ኮር አይዲያዎች ገንዘብ የሚያደርጉ ገንዘብ የሚያደርጉ ደግሞ በተለያየ ቪው የሚታወቁ ደግሞ አሉ። ስለዚህ በዛ ውስጥ እነዛ መልከታዎች ማውራታችን ኢንተርቴን ማድረጋችን በጣም አሪፍ ነገር ነው፣ በጣም ትልቅ ነገር ነው። እሱ ነገር ላይ እንትን አድርጉ። እንደው ሪሊ መልመዱ ጥሩ ነው። እንደዚህ አይነት ነገር መልመድ ጥሩ ነው። እንግዳ አይሆንብንም፣ የሆነ ነገር ሲወራ እንግዳ አይሆንብንም እና እዚህ እያደረግን ያለ ነው እሱ ነው። ወደፊት ተሰናከሉ ካላችሁ ያውታችሁ ያላችሁ ተረፍታችሁታል ብዬ አስባለሁ። ደሱ አለ እንዴት ነህ? ገና የመጨረሻ ሰው ይቅርታ። እሺ ጋይስ ከዚህ በላይ አላስገባም። በጣም ረፍዶብኛል፣ መውጣት አለብኝ።